አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰብስክራይብ ላይክ ሰብስክራይብ ላይክ። አዲስ የሆነችው ቤተሰብ ሁኑ። ነባሮች ቤተሰቦች ደግሞ ላይክ አድርጉ፣ ቪዲዮውን ማለት ነው። ላይክ አድርጉኝ። ላይክ ስታረጉ ቫይራል ይወጣልን። ቫይራል ሲወጣ ደግሞ እይታው ይጨምራል ማለት ነው። እና እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። አላህ አፊያ ይስጠን፣ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ መጥቻለሁኝ ማለት ነው። ጥያቄ ተጠይቄ ያንን ጥያቄ ለመመለስ ነው ዛሬም የመጣሁት ማለት ነው። እሱም ምንድነው ስለ ትዳር እና አንዷ እህቴ ማለት ነው። እኔ በአረብ ሀገር በኦንላይን ኒካ አስሬ 5 ዓመቴን ቤተሰብ ቢለው ያን ቢለውም ኒካውን አላወርድም አለን። እኔም 5 ዓመት ምንም የለኝም። ስለዚህ ኒካዬን አላስወርድ ጠለብ ነው ያለሁት ምናምን ነው መሰለኝ ያለችው ማለት ነው። አላህ ሱብሓነሁ ወተዓላ ያስማማችሁ። የመጀመሪያ ዱዓ አላህ ያስማማችሁ ነው አይደል? ደግሞ ካልተስማማችሁ ካልተሆናችሁ አብራችሁ መኖር እንደው መቀጠል የማትችሉ ከሆነ ደግሞ አንቺ ውስጥሽ አውቃላ በቃ እኔ ከዚህ ሰው ጋር መኖር አልፈልግም ብለሽ ራስሽን ካሳመንሽው ራስሽ መቼም ሁሉም ይሄ ትዳር ይሆነኛል አይሆነኝም የሚለውን ማለት ነው። አንቺ ከወሰንሽ ኒካሽን ማስወረድ ያለብሽ አንደኛ እስኪ አሁን 5 ዓመት ሙሉ ታልተፈላለጋችሁ ማለት 5 ዓመት ማለት ቀላል አይደለም። ላለለት 2 ልጅ የሚያፈራበት ነው። የኦንላይን ትዳር አንቺ እና እሱ ካትተዋወቁ ከሆነ የተጋባቸው አንዴ እንኳን ፈታዎች ካለሽ ረጃቱ ማለት የለም። ሲቀጥል ደግሞ በኦንላይን ማገባሹ በምንም ማገባሹ የሰራሽውን ገንዘብ ይካፈልሻል 100% ማለት ነው። አዳምጣችሁ ከሆነ ፈታዋ ኡስታዝ መሐመድ ዘይረድን ተጠይቀው ማለት ነው ምንም ባይጨምር አንዲትም ሀገር አንስቶም ከጨመረ ያው ይከፈላል፣ እኩል ነው የሚከፈለው። ሸሪዓ ፍርድ ቤትም ስትሄጂ በሱ ኒካ ሆነሽ የሰራሽው ገንዘብ ይከፈላል። ስለዚህ አንቺ ካልፈለግሽው ደግሞ ቶሎ ብለሽ ማቋረጥ አለብሽ። እሺ 5 ዓመት የለሽም ምንም የለሽም እንግዲህ ከሌለሽ የለሽም። ግን ዞሮ ሸሪዓ ፍርድ ቤትም ሂጂ በሽማግሌም በይ በምንም ትከፈላለሽ፣ ገንዘብ ይከፈላል። አሁን የመጣው እንደዛ ነው ልጅ። ስለዚህ አንዷ ጓደኛ ልንገራቸው እና ታማ ሩቃ ትመላለሳለች። ሩቃ ስትመላለስ ያ ሩቃ የሚያረገው ሰውዬ ጀነጅናትና ኒካ እንዲያስሩ ያስገድዳታል። ከዛ ነፍሷ ምሽ ያው እኛ አረብ ሀገር የመጣ ነው ያው የሚያጫውተን ይሆናል አይደል? ምንድነው አሊም ነው የሚያጫውተን። በቃ አላህን የሚፈራ አላህን የሚፈራ ሱብሃንአላህ ካለ በቃ አላህን የሚፈራ ይመስለናልና ከዛም ኒካ ተሳሰሩ። ብዙም ሳትቆይ ጠለብ ስለነበረ ይደረሰ እንትኗ የመመለሻ ጊዜዋ ሲደርስ ትመለስና ስትሰማ 2 ሚስት አለው ከሷ ውጭ ማለት ነው። ግን ስትሄድ ገና ቤት ሰርታ ስለነበረ እዚህ ቤት ብዙ ልጅ አንቺ እሷ ቤት ማለት ነው ብዙ ልጅ ወልደን እንዲው እዚህ ግቢ እንዲው ልጆቻችንን እንዲው እንደፈለጉ ሩጠው ምናምን ይላታል ማለት ነው። እሷም ደግሞ ኧረ እኔ ይሄ ቤት የወላጆች ነው የኔ አይደለም ምናምን እያለኝ ከዛ መጣ 2 ሚስት እንዳለው ስታውቅ ፈታይ ብትለው ቤተሰብ ያቢል እምቢ አለ። ከዛን ተመልሳ አመት ሳይሞላት ቶሎ መጣኝ። ለምን ከቆየ ያን ሰውዬ አልፈለገችውም። በቃ ሌላ ሚስት ካለው አልፈልግም ማለት ከቆየሽ ገንዘቧን ስለሚካፈላት ተመልሳ መታ ሸሪዓ ፍርድ ቤት ስትመላለስ 50 ሺህ ካሽ ስትባል ምን ትባል ያላትን ታካፍለኛል። ያላት ደግሞ ከሱ ኒካ ብሱን ከማግባቷ በፊት እንትን ያለችው ነው። ሲጠየቅም ምን ሲባልም ምስክር ሲሄድም ያንን ገንዘብ የሰራው እሱን ከማግባቷ በፊት ነው ቤት አላት ምናምን ተብሎ ማለት እሱን ካገባች እሱ ጋር ኒካ ተሳስረው አመት የማይሞላት የሄደችው ማለት ነው። 50 ሺህ ስጭ ተብላ ዞር ያን 50 ሺህ ልሰጥ ምናምን ተባብለው ዞሮ እሱም ተወላት ያን 50 ሺህ በሸሪዓ ፍርድ ቤት ኒካ ወረደ ማለት ነው። እና ብር
ባል ካልፈለጋችሁት በሱ በቃ እኔ እሱ ጋር አልኖርም ብላችሁ ከወሰናችሁ ባላችሁ እኔ አንዳንድ አሁን እንዲህ ነው የምናየው እኛ ሴት እኔ እሱን ያወላክፈኝ ምን አገባኝ እኔ ቢቀመጥ እንላለን። ነገ ጧት ዋጋ ያስከፍለና እሱ ቁጭ ብሎ አንቺ ሽንት ቤት ያጠብሽበትን እሱ ብር ይበላል ማለት ነው። ስለዚህ እንደዛ ሆና እኔ ከሆነ አስወርዳለሁ ቶሎ ብላ ተመልሳ ለእረፍት እንትን ወስዲያ ማለት ነው ለወር ያህል ስጡኝ ብላ ሰዎችን አስፈቅድ ያመጣ እንደዛ ብላ እኔ ከሆነ አስወርዳለሁ። ለምን አንቺ አሁን 5 ዓመት ሙሉ አሁንም ቢሆን ደግሞ መፍጠን አለብሽ። ገባሽ? አሁን 5 ዓመት ሰርታለች በእኔ ኒካ ያለውን ታካፍለኝ ካለ ባይኖርሽም እንግዲህ ከየትም አምጥተሽ ቢሆን ትከፍያለሽ የተወሰነብሽን ማለት ነው። እና እንደዛ ነው። ስለዚህ ቶሎ ብለሽ አስቋጪ። ካልፈለግሽው ባልን ካልፈለጋችሁን ቶሎ ብላችሁ አሁን አላህን ይፈራል ኡስታዝ ነው ምናምን የሚባል ነገር የለም። በገንዘብ ጉዳይ በብር ጉዳይ አላህን ይፈራል ማለት የለም። አብዛኛው እኔ የአረብ ሀገርን ትዳር እፈራዋለሁ። አረብ ሀገር አሁን ኢጃዛ ቤት ስንጋባ ብዙ ማለት ነው እንዲያው አላህ ይመረቀው እንዲሁ ደህነኛ ወንድ ካልሆነ እንዲሁ ትዳርን ዘላቂ ብሎ የማይፈልግ ማለት ገና ምን ይላል ሲጠይቅ ማለት እንዴት ናት እቁብ ገብታለች እቁብ አላት ስራ እንዴት ነው ትወዳለች ስራ አታቋርጥም ይላሉ ወንዶቹ ማለት ነው። ከዚያ ያገባና ወንድ ልጅ ኢጃዛ ቤት መውረድ አይችልም። እህት ከሌለው ሚስት ከሌለው ኢጃዛ ቤት ወርዶ መቀመጥ አይችልም። ለምን አብዛኛው አረብ ሀገር እኛ የምንከፍለው ህገ ወጥ ወንድ መቼም ቤት መጥቶ ወይም መዘፍሰፍ ወይም ቤት መያዝ አብዛኛው ገጠር የሚሰሩት ቤት መያዝ አይችልም። እና ሴቶችን እኛ ኢጃዛ ቤትን የምንከፍለው ማለት ነው። ስለዚህ ሴት በከፈለው ለመቀመጥ ሲፈልግ ወንዶቹ ዝም ብለው ትዳርን ለአረብ ሀገር ብቻ ብለው እንዲያቶልችም መድኃኒት እንደው አጠቃቀም ላይ ለራሱ እነሱ ወስደሻል አላርም ሞልተሻል ለማለት ማለት ነው። ለምን አይፈልጋትማ። ከዛን ያገባሉ፣ ብርሽን ይጠቀማሉ ወንዶቹ። እሱ ኢጃዛ ቤት ይዘፈዘፋል፣ እሷ እየሰራይ ብር ትሰጠዋለች። ሪያላችንን አብረን እናድርግ ይላል። ሪያላቸውን አብረው ያደርጋሉ። ከዛም በኋላ ላይ እሱ የራሱን ሪያሉን ከወሰደ ኢትዮጵያ ያለውን አላማውን ታስተካከለ በኋላ እንደገና ኢጃዛ እንደፈለገ የእሷን ብር እየበላ ቁጭ ብሎ እሱ ቆዳውን ያለሰልሳል፣ እሷ ሽንት ቤቷን ትፈትጋለች። እንደዛ ነው የአብዛኛው ትዳር አረብ ሀገር ያለ ትዳር ማለት ነው። እኔ ጓደኛዬ የሸዋሮቢት ልጅ አንድ ቤት ኢጃዛ የምንኖር ማለት ነው እየሰራይ ለ8 ዓመታት ያህል የሸዋሮቢት ልጅ ነው እሷ የሸዋሮቢት ልጅ ናት። እሷ ያገባችው የደሴ ዙሪያ ልጅ ነው። ገባችሁን? እሱ እንደፈለገ በሷ ብር እየሰሩ አብረው እየሰሩ ደሴ ቤት ሰራ ማለት ነው እሱ። እሷ ደግሞ ክርስቲያን ስለነበረ ሰልማ ስለነበረ ምን አደረገ? ያው ክርስቲያን ቤተሰብ ወልያ አይሆነሽም በማለት ዝም ብለው ኢጃዛ ቤት የማያውቁትን ሰው ሙስሊም ነው ቃዲ ያመጡና ያሳስራታል። ማንም ቤተሰቦቿም የሱን ቤተሰብ ጭራሽ ያውቁ እንደፈለገ እሱ ቤቱን ለ8 ዓመታት ያህል የሚፈልገውን ቤቱን እስተከልክል ካደረገ በኋላ መጨረሻ ምን አደረገ? ይጣሉና ገጠር ነይ እኔ እረፍት ቦታ ነይ ይላታል። ነይ ሲላት ከዛም በኋላ ላይ ነይ ብሏት እንደፈለገ እንደው ውቅ ታርጓት ይሄዲዮማ ማለት ነው። ልብሷ ጭምድድ አድርጎ ሰዎቹ ተይ እናስይዘው ቢሏት እምቢ አለ። ይሄንን እናስይዘው በሴት ላይ እንዲህ የተጫወተና ከዛ መልሳ ታረቀች። ታርቃ እኔ ቤተሰብ ጋር ልሄድ ነው አንቺ ትንሽ ስሪን ይልቀደም ይላታል። እሺ ብላ እየሰራች ስትልክለት ኢትዮጵያ ይገባና እየሰራች እየላከችለት ማለት ነው ቤቱን ያስተካክላል የቀረውን ማለት ነው። ከዛን በኋላ ላይ ደውል ያደርግና ኒካሽን አውርጃለሁ ብሎ ስልኩን ጥፍትፍት ያችል ልቀውስ ማለት ነው። እና ወንድን ብዙ አትመኑ። ቤተሰብ ያልገባበት ትዳር ቤተሰብ የማያውቀው ቤተሰቡን የማያውቅ ሰው ጭራሽ አረብ ሀገር እኛ ሴቱ የአረብ ሀገር ስንሄድ ደግሞ ልብ የለንም ጡት እንጂ ማለት ያችል ደግሞ መልሳ ያተገ ወደ ጊራና መልስ ወደ ዋይ ተክሎ ነው የሚሉት ደግሞ መልሳ ታገባለች።
እቁብ አለሽ ወይ? አሁን 11 ሺህ እቁብ አለኝ ትለዋለች። ከዛ ይጋባሉ። መህርሽ ስንት ነው ስትባል ቁርአን ይበቃኛል። እንዴ እኛ ቁርአንን እንጠላለን እንዴ? ሙስሊም መቼም በሙስሊም ላይ እየወረደ አላህ ለሙስሊሞች ብሎ ያወረደውን ቁርአንን እንጠላለን እንዴ? ግን ነገ ጧት ስትጣሉ ያ ቁርአን ነው አይደል? ከዚያ ላይ ሲጣላ መጨረሻውን ጠለኋት፣ ጥርሷ ረዣዥም ነው፣ ከንፈሯ ዝርግ ነው፣ ጠለኋት ማለት አመጣ። ከዛ ፍትሀይ ስትለው 4000 ሪያል አምጪ ይላታል። በቁርአን ታስረው 4000 ሪያል አምጪ። ግን ለመፍታት መጀመሪያ ሰበብ ሲፈልግ ስልክ ግዢልኝ፣ እንደዚህ አርጊልኝ፣ ልብስ እንዲህ አርጊ እያለ መጨረሻውን እኔ እንዲስምኝም አልፈልግም፣ ስስም መሳምም አልወድም ይለኛል አለኝ። መቼም ባለጌ ልትሉ ትችላላችሁ። ላይ እውነቴን ነው። መሳም አልወድም፣ ለጓደኛው ከንፈሯ ትልቅ ነው፣ ጥርሷ ረዣዥም ነው እያለ መጀመሪያ ሲያገባ ሽሉሉ ብሎ ብሯን ለመብላት አግብቶ እንደዛ ብሎ ለመፈታት 4000 ሪያል ከፍላ ተፈታኝ። እሱም አልፈልግሽም ብሎ ራሱ አልፈልግ አትደውይብኝ ብሎ ማለት ነው። እንደዚህ እኛ ሴቶች ልብ የለንም። አረብ ሀገር ብራችን ነው አድርገን ነው የምንመጣው ማለት ነው። ስለዚህ የአረብ ሀገር ትዳር ለራሱ እንደው አብዛኛው የኢጃዛ ቤት መቀመጫ ነው። እንደው ስንት አላህ ያዘነበት ካልሆነ በስተቀር እንደዚህ የኮምቦልቻ የሀርቡ ልጅ ናት እንደዚህ አግብታ የአንድ ሀገር የሀርቡ ስም ወደ ሀርቡ መልሰው እንዲሁ በቃ የወሎ ልጅ ያገኘሁ ምናምን ብላ አግብታ እስር ቤት ሲገባ ኒካሽን አውርጄልሻለሁ ሲያዝ ማለት ነው። ጊዜያዊ ነው። ትዳር ላይ ነቃም። እኔ ወላሂ አረብ ሀገርን ትዳር እፈራው ነበር። አንቺ ለራስሽ አግብተሽ እንዲያትልኝ ማለት ነው። በጣም እኔ ብዙ ከጠለብ ስጠፋ መጀመሪያውንም ስጠፋ ማለት ነው ብዙ ልጆች እናግባሽ ሲሉኝ እኔ ትዳር በጣም እኔ እናቴ አመት ከ2 ወር ጠለብ ሰርቻለሁኝ። ስለዚህ ደግሞ እኔ 8 ወር ወይም 9 ወር ነው የቀረኝ ሀገሬ መግባት ነው የምፈልገው ምናምን ስላቸው በጣም ይስቁ ነበርና ከዛ ስልክ ስራ ቦታ ሰር ሲደውልብኝ ሲሚውጥ ተፈራለሁ። እኔ ትዳር ጭራሽ አረብ ሀገር ነው በጣም የምፈራው። እና ከዛ ስትኖሩ ስትላመዱ አብራችሁ መኖር ሰው ጋር ስኖረው ከዛ ሴቶቹ እንደዚህ ምናምን ኢጃዛ ቤት አሁን ወርጄ ወይ ኢጃዛ ቤት ወንዶቹ ጋር ያው መተም ስለ ሸሪዓ አሁን ማለት አዲስ ጠፍቼ ምንም ወንድ ጋር መሳቅ ምናምን አብረን መጫወት ጓደኛለች እና የግራና ላይ እንደዛ ሰዓት ሴቶቹ ቀይር ይላሉ። ባላቸውን ለወስድባቸው እየመሰላቸው ባላቸውን ላማልልባቸው እየመሰላቸው የሆነ ቀይር የሆነ መቆጣት ምናምን ያመጣሉና ከዛ ምን ይሉኛል ሶፊያ ሴት አይደልሽ እንዴ ነው የሴቶቹ የለሽም ነው ደግሞ እንትን አይነ ጥላ አለብሽ ለምንድን ነው የማታገቢው ምንድን ነው ምናምን ይሉኛል ማለት ነው። እኔ አላገባም። ከዛ አብረን ኢጃዛ ቤት የምንኖር ሴቶች ጥምድ አድርገው ያዙኝ ማለት ለምን አታገቢም በቃ ባላቸውን ይፈሩ ጀመረ ማለት ነው። የሆነ ባላቸውን የሚይዝባቸው ምናምን እንደው ምን እንደው ላይፍ በዛን ሰዓት አላውቅም። አስባችሁታል? እኔ ከጠለብ ስጠፋ ገና ጠለብ አንድ ያመሰረች እንግዲህ አስቡት። ገና ላይፍ ምን እንደው አላውቅም ማለት ነው። ገና የሆነ ጥሬ ነበርኩኝ ማለት ነው። እንደዛ እያሉ እንደው ሲገፋ እንደው አላህ እንደው ምናምን እንደው ያም ሲጠይቀኝ ለምን አታገቢም እንደው ለምን አታገቢም አንቺ ሴት አይደለሽ ወይ ነው አይነ ጥላ አለብሽ እንደው ሲሉኝ ያ አላህ እንደው ጨለምልም ማለብኝ ሁሉ ነገር ያ አላህ እንደው ሌሊት ሳላሰግድ ነው እንደው ማስታውሰው ማለት ነው። በዛን ሰዓት እኔ ያሰን ጥረቴም ቂራአት ጋር ነው። በጣም ቁርአን ለማክተም እንደው ያለኝ ፉክክር እንደው ያለኝ ጥረት ሴሜን ሁሉ እያወጣሁ እያስቀመጥኩ ሰው እንዳይደውልብኝ ማለት በዛን ሰዓት ተጀናጀኒ ቁጥራቸውን በየት እንደሚያገኙ አታውቁም። ወንዶቹ በጣም ይደውላሉ እና ሴሜን ውጥት ታረግና ምንድነው እኔ ቂራአት ጋር ነው እንዴ አላህ አንዳንዴ እኮ ጥርት ታርጋችሁ አላህ ጋር ማለት ነው። እንደው ለአላህ ጥርት ታርጋችሁ አላህን ስትገዙ አላህ ደግሞ የለመናችሁትን ሁሉ እሺ ይላችኋል ማለት ነው። ከዛ እንዴት ነው ትክክለኛ አማኝ ከሆናችሁ ለራሱ ማለት ነው እንደው ማዕሲያ ካልተቀላቀለባችሁ የሆነ በውሏችሁ የሆነ ወንጀል ማሰሩ ከሆነ ማለት ነው ሶላት እንኳን ካለፈኝ የፈጅር ሰላት ወላሂ ውሎ አይሆንም ጭንቀት ማለት ነው።
እንደዚህ ተስቶ የሰው ስም ለራሱ ካነሳሁኝ ሰው ካማሁኝ ማለት ነው። እንደው ጭንቀት እንደው ውሌን ጭንቀት ነው የሚገለኝ ማለት ነው። ወንጀልን ደግሞ ካላምዳችሁ ዝም ብላችሁ ስትላመዱ ሳይሆን በቃ ኬርለስ ምንም እንዳልሰራችሁ ነው የምትሆኑት። እና አላህ እንደምኘው የዛን ሰዓት ያ አላህ ብዙ ልጆች ከኢትዮጵያም የሚደውልልኛል የሰፈር ልጅ ምናምን ለማግባት ማለት ነው። እና አባቴ ደግሞ ለምን ስትማሪ እዛ አልጠየቀሽም ነበር? እዛ ሄደሽ አሁን ገንዘብ አላት ብሎ ነው፣ ያው ቤተሰብ እንደዛ ነው የሚላቸው፣ ገንዘብ አላት ብሎ ነው እንጂ የሚጠይቅሽ አሁን ለምን እዚህ ስትማሪ ትምህርት ቤት ታዲያ ላግባሽ አረብ ሀገር ከምትሄጂ አላለሽም አለኝ። እሺ ብዬ ዝም። ከዛ ደግሞ የሆነ የሀርቡሌ እየተጀናጀርኩ ያ ደግሞ የሀርቡሌ ደግሞ የሚፈትናቸው ስለ ዲን ወይ ያለ አይደል ያኔ ስለ ዲን ይፈትናቸው ስለ ዲን ይፈትን የነበረ ያ ደግሞ እኔ አልገባኝም። በኋላ ይሄን ያህል ይሄን ሱራ አስቀቅልልኝ ነው እንደዚህ። ሌሎቹ ደግሞ ሙዚቃ ይልኩላቸዋል። በቃ የፍቅር መገለጫ እየመሰላቸው ሙዚቃ ነው የሚልኩ። ለሊት ስላሰገርኩና እንደው እስካሁን ቤቱ ለራሱ አለ ይሆናል አይናችሁ ላይ ለሚሳል አለ አይደል ጭንቅላታቸው ቤቱ ለራሱ እስካሁን አልጠፋኝም ማለት ነው። እንዲህ የሆነ መጅልስ ነው። ያ አላህ አላህ ሆይ እኔ እዛ ሀገር የማግባት አላማው ምንም የለኝም። አንተ ደግሞ ለእኔ ጠቃሚውን ታውቃለህ። ለእኔ የት እንደሆነ ማግባት ያለብኝም አንተ ነህ የምታውቀው። እኔ አላውቅም ያ አላህ ብዬ ድፍት አልኩኝና እዛው ማለት ነው እንደው ስጁር ላይ ሆኜ አልቅሼ ማለት ነው። የሆነ እምባዬ በዚህ ሲወርድ እንዴት ነው የታመቀ እምባ ቅጥል የሚያረጋቸው አለ አይደል? ቅጥል አረገኝ በቃ እምባዬ ማለት ነው። ያ አላህ እንደው አንተ ምረጥልኝ። አንተ እዚህ ነው ያንቺ ማግባት ያለብሽ እዚህ ነው ካልክ ያ ረብ አንተ ደህነኛውን ሰው ምረጥልኝ ያ ረቢ አላህ ብዬ እንደው አልቅሼ ማለት ነው። አልቅሼ አላህ ሱብሓነሁ ወተዓላ ወዲያውኑ መሰጠኝና መሐመድ መጀመሪያ የዘመዱ ነው የለምን የነበረ ኢጃዛ ቤት ተይ ሶፊያ ጥሩ ልጅ ነው አላህን ይፈራል ተይ እያለ የለምን የነበረ እኔ አልፈልግም ነበር የሚለው ዞሮ አላህ ሱብሓነሁ ወተዓላ መርጦ በነገራችን ላይ ምርጥ ነው አላህን ይፈራል ጣለኝ ማሜ ላይ ማለት ነው። ማለት በነገራችን ላይ ያው እኛ ሴቶች አንድ ቀን ስንጣላ አንድ ቀን ደህና ስንሆን ባላችን እናመሰግና ስንጣላ ደግሞ የታባቱ እንላለን። እና በነገራችን ላይ ማሜ ጥሩ ሰው ነው ከምነግራችሁ በላይ ማለት ነው። በላይ ቂም እንኳን የማይይዝ ምን ብትበድሉ ትዳር ውስጥ ብዙ ነገር አለ። ያኔ አልጋ ባልጋ አይደለም ጭቅጭቅ አለ ምን አለ ማለት ነው። እና በጣም ቂም የማይይዝ ምርጥ ልጅ ጥሩ ማለት ነው። ለልጁ ጥሩ አባት እንዲሁም ደግሞ ለሴት ልጅ ክብር ያለው ማለት ነው። በእርግጥ ስትጣሉ ብዙ የምትነካከፉት ነገር ይኖራል። ግን ደግሞ ያንን ይቅር ብሎ ከሌላ ሴት ጋር ዝም ብሎ አገኘው ጋኝም አይል እንዲሁም ደግሞ ስለ ሰው አመጣ ወሰደው የማይወድ ማለት ነው። ስለ ሰው አመጣ ወሰደው ምናምን በዛ ወጥቶ በዚህ ወርዶ አይወድም በቃ አይልም። እኔ እንኳን ማውራት ብፈልግ ወሬን የሆነ ለዲድ ያቆረፍድብኝ አይወድም። አሁን ሰው የሰው ወሬ የሚስቱን ምን እንኳን ቢሆን እንደው ምን ጓደኛዬ ነው እንኳን ቢሆን ብንጣላ እንኳን ለራሱ እኔ ነኝ ቶሎ እንዲህ አድርጎኝ እንዲበድለኝ ያው ሴቶች ታውቃላችሁ ታላወራን ስለማንተነፍስ ያው እኔ ነኝ እንጂ እሱ ጭራሽ ለማንም አያወራም። እና ጥሩ ባል ነው አላህ የመረጠልኝ አላህን አልቅሼ የለመንኩት ማለት ነው። መጀመሪያ የሆነ ትዳር ሲመጣላችሁ እናንተ ከማግባታችሁ በፊት ወደ አላህ ሱብሓነሁ ወተዓላ አላህ አንተ ምረጥልኝ ብላችሁ ሶላተል ኢስቲኻራ ሰግዳችሁ ማለት ነው። እናንተ ንጹህ ሆናችሁ ወላሂ እናንተ ንጹህ ከሆናችሁ ትክክለኛ የአላህ ባሪያ ከሆናችሁ አላህን ለምናችሁት ምንም አያሳፍራችሁ። ነግሬያችኋለሁ። እኔ በዛን ሰዓት ጥረቴም ምንም ቁርአን ላይ ነው። አንዲት እንኳን ፈጅር ሰላት ሳትብላኝ እንኳን ታለፈኝ ውሌ ጭንቀት ነው በቃ ጭንቀት። ወንጀልን ከተላመድ ነው ኖርማል ሆኖ ምንም ብትሰሩ ጭንቀት አይነካችሁም፣ አትጨነቁም። ግን ማለት ነው ወንጀል የማትሰሩ ከሆነ ነገ ሰተት ብላችሁ የሆነ ነገር ሳትቃላችሁ ህይወታችሁ በሙሉ ጭንቀት ነው የሚሆነው። ሰው ታማው ለራሱ ጭንቀት ይሆንብኝ ነበረ ማለት ነው። እኔ ወንጀልን ከተላመዳችሁት ያው ነው በቃ ኖርማል ምንም እንዳልሰራችሁ ሆኖ የሆነ ምንም እንዳልሆን ፈጸማችሁ ነው የሚሆነው። ስለዚህ
መጀመሪያ አላህን ለምኑት። መጀመሪያ አላህን ጠይቁት። አላህ ይሄ ለእኔ ጠቃሚ ነው ወይ አይደለም ወይ? ለትዳር ወላሂ መቸኮል የለባችሁም። ትዳር ላይ መቸኮል ዋጋ ያስከፍላል። መጀመሪያ ወደ አላህ ዱዓ አድርጋችሁ አላህን ለምናችሁን ነው መግባት። ትዳር ሲገቡበት ቀላል ነው፣ ለመውጣት ደግሞ ብዙ መከራ ዋጋ ያስከፍላል። ዝም ብላችሁ ዛሬ ስር እኒካ እንዲታሰራችሁ ለነገው እንደፈለጋችሁ ትተምትሉበት አይደለም። ትዳር በጣም ከባድ ነው። ህይወታችሁ ለቅሶ ሊሆን ይችላል። ከዛ መሀል ደግሞ ልጅ ሲፈጠር እንዲሁ ለልጅ እያላችሁ አንገታችሁን እየደፋችሁ ደግሞ ትረገጣላችሁ። ስለዚህ መጀመሪያ ያስቡበት። የዛሬው ቪዲዮ የደቂቃው ውይ ነው ውይ ሙሉ ነው ሰምታችኋል።